ምን ሆነሃል? የተፈጠረ ችግር አለ? ትላለች መሀሌት። ምን ሆነ ነው የተገስከው? በሰላም ነው ወይስ የተፈጠረ ነገር አለ? አይ ሉላ ሞገስ ጋ ነው። እኔ ልቤ ሁላ ሉላይ ነው። እሱማ ግልጽ ነው። የታወቀ ነው። ግን አንተ አምኖ መቀበል አለብህ። ምን ነው ደግሞ አምኜ መቀበል? ሞገስ ሚስቴ እንደቀማኝ ነው? ይሄ ነው እንደምቀበለው? የ80 ሚስቴ እንደቀማኝ ይሄ ነው አምኜ የምቀበል? ይሄ ነው ተቀበል ምትኝ? እሺ ምንድን ነው የሆንከው? አንቺ ከርሞ ጥጃ ነሽ እንዴ? የነገርኩሽ እዛው። ኧረ ተይ በፈጠረሽ በማለት እንግዲህ ኧረ እንደው አሁንስ አቃጥለሽ ደፋሽኝ። ስማ ዝና፣ እነ ብሩክ ቤት ሄጄ እሱን እኮ ወረቀት ሰጥቻቸው መጣሁኝ። እነ ብሩክ ቤት ምንድን ነው ያልሽው? በማለት ይጠይቃት። አዎ ሄጄ ምን ነው ችግር አለ? ቤቱ እንዳልተሸጠ ነገርሻቸው? ምን ነው? አዎ ነግሬያቸዋለሁ። መናገር አልነበረብኝም እንዴ ዝና ስትለው፣ እረ እኔ ሳቃጥለሽ ደፋሽኝ። እረ እኔ ምን ይሻለኛል? ምንድን ነው የሚሻለኝ? ምን አይነት መሀይብ የሆንሽ ሰው ነሽ? ምን አይነት ብትደድቢ ነው ሄደሽ ይሄ ወሬ የምታወሪ እነሱ ቤት? ለምንስ ሄደሽ እንደዚህ አይነት ነገር ታወሪያለሽ? እኔ ለአንቺ ሚስጥር ብዬ የነገርኩሽን ነገር ሄደሽ እንዴት ለእነሱ ይህንን ታወሪያለሽ? በማለት እንግዲህ ዝናን እንግዲህ ማህሌት እንግዲህ በጣም ነው የተናደደባት ማለት ነው። ለምንድን ነው እንደዚህ የምታደርጊ? አንቺ ከርሞ ጥጃ ነው እንደምትሆኚ? ለምንድን ነው በየደቂቃው እንደዚህ የሚያረግሽ? እኔ እኮ ጨጓራዬ ከጥቅም ውጭ ያርገሽኛል በማለት ዝና እንግዲህ በጣም ተቆጥተዋል ማለት ነው። የተከበራችሁ የዜድ ሀበሻ ቤተሰቦች እንዴት ናችሁልኝ? ሰላም ነው ወይ? ሰላማችሁ ይብዛ። ሁላችሁም ስለምታበረታቱኝ ሀሳብ አስተያየታችሁ ስለምሰጡኝ እጅግ አድርጌ አመሰግናለሁ። በቅንነትና በመልካምነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ስለምታልፉ በድጋሚ ከልብ አመሰግናለሁ። ኢትዮጵያ ሀገራችን ሰላም ያርግልን። እንግዲህ ዝና በጣም ተቆጥተዋል። እንዴት እኔን ያወራሁሽን ወሬ ይዘሽ ሄደሽ የነ ብሩኬ ቤት ታወሪያለሽ? አንቺ መቼ ይሆን ሰው የምትሆኚ? መቼ ነው የሚገባሽ? እኔ ከአሁን በኋላ ከአንቺ ጋር አልሰራም። እኔ ጋም ደረሽ ብለሽ እንዳደርሺ አጠገቤ። እኔ ለራሴ በሉላ ጭንቀት ራሴን እስከ ማጣት ድረስ ቀን ሌሊት ለእሷ ነው ምተጋ። አንቺ ደግሞ እንደዚህ አይነት ነገር ለስራ ብዬም ሳማክርሽ ያማከርኩሽ ነገር እየሄድሽ የተለያዩ ሰዎች ምታወሪብኝ። አሁን ምን ልሁን ብለሽ ነው ሄደሽ ያወራሁሽን ብሩኬ ጋር ሄደሽ ስለ ቤት ውስጥ ምታወሪላቸው? በማለት እንግዲህ በጣም ዝና ተቆጥተዋል ማለት ነው። በጣም ነው። ምን ነው ችግር አለ እንዴ? እኔ ማውራት አልነበረብኝም? አንቺ ማከር ነው ጥጃ ነሽ፣ ምን ዋጋ አለው? ዘላለምሽ እንዲሁ ነው በማለት እንግዲህ ያው ዝና በጣም ተቆጥቷታል ማለት ነው። ማህሌት ዝናም ምን አክል አይምሮሽ ቢሳነሽ ነው ቤታቸው አክል ሄደሽ የምታወሪ? ይቅርታ ስትል ይቅርታም አትበይኝ። ይሄ ስራሽ ያስገድልሻል። እኔ ከአሁን በኋላ ይቅርታሽ አልቀበልም። ከአሁን በኋላ ከኔ ጋም ድረሽ እንዳትይ። እኔ ከአንቺ ጋም መስራት አልፈልግም። እባክህ ዝና፣ ጉሮሮዬ እኮ አንቀህ ይዘኸኛል፣ መተንፈስ አልቻልኩም። እዚሁ ድብን በይ። እኔ ከአሁን በኋላ ከአንቺ ጋር ምንም ነገር መገናኘት የለብንም በማለት እንግዲህ ዝና በጣም በቁጣና እንግዲህ በንዴት ጉሮሯን እንግዲህ ተናንቆ ይዟት እንግዲህ ብዙ ሰዓት ኧረ በእናትህ ልቀቀኝ እንኳን ስትለው አለቅሽም፣ አንቺ እዚሁ ድብን ማለት አለብሽ። እኔ እኮ አቃጥለሽኛል፣ ጨጓራዬም ከጥቅም ውጭ ሆነዋል በማለት እንግዲህ በጣም ነው ያው እንግዲህ ዞሮ ዝና እጅ ላይ ጥሏታል ማለት ነው። ማህሌት እንግዲህ ታውቃላችሁ እንግዲህ እንደዛ ተቀናታ እንዳልኖረች አሁን እንግዲህ እሱ እጅ ላይ ነው የጣላት። እንግዲህ አሁን ደግሞ እሱ እጅ ላይ ቢጥላት እየተጫወተባት ይገኛል ማለት ነው። ያው ዝና ኢፍራታ ተናግራለች። መጀመሪያውም ኢፍራታ ምንድን ነው ያለች? ተይ ይጠቀምብሻል፣ እሱ ለጥቅም እንጂ የእውነት ቤት ገዝቶ ሊሰጥሽ አይደለም፣ ብሩኬ ይሻልሻል በማለት ብዙ ጊዜ ደጋግማ፣ እኔ በኋላ ግን አንድ ነገር ቢመጣብሽ እኔ ተጠያቂ አይደለሁም፣ እኔ እዚህ ውስጥም እንዳትከችኝ በማለት እንግዲህ ደጋግማ ኢፍራታ ደውላ ነግራት ነበረ ማለት ነው። ዝና ሊጠቀምብሽ እንጂ ሊጠቅምሽ አይደለም። ስለዚህ ተይ መጠቀሚያ አትሁኝ፣ ተይ ብሩክን ታረቂ፣ ከብሩክ ጋር ኑሪ፣ ተይ በማለት ብዙ ጊዜ ደጋግማ ለምናት ነበረ። ተይ አንቺ በቃ አታስፈራሪኝ፣
ስራ እንዳልሰራ ለምንድነው የምታሳንፊኝ? በማለት ምንም ልሰማት እኔ አምነዋለሁ 100 በመቶ ዝና ጎበዝና ጀግና ቆራጥ ሰው ነው። ስለዚህ ቤቱ ይገዛልኛል። እሱ አንድ ነገር ካወራ ያደርገዋል። ካልሆነም ደግሞ እንግዲህ ቤቱ ላይ ይሄድና ከሱ ጋር እንግዲህ ተቀራርቤ በዛውም ደግሞ ወይም ደግሞ በዛውም እንግዲህ የቤቱ ባለቤት ሆኜ እቀመጣለሁ። ሊያፈቅረኝም ይችላል አይታወቅም። ይህ አጋጣሚ ልጠቀምበት ሉላ ሳያገኛት በማለት እንግዲህ በተስፋ ነበረ የቆየች ማለት ነው። ግን ያሁን ላይ ያሰበችውና ያቀደችው አልተሳካም ማለት ነው። ያው ኢፍራታ እንደነገርኳችሁ ደጋግማ ነው የለመነቻት ተይ ተይ ብላ ብዙ ጊዜ ደጋግማ ይህ እንግዲህ ኢፍራታ እኔ የቤት ክራይም እንግዲህ ደርሶብኛል መከፍለውም የለም ከአሁን በኋላ ራስሽ ጥግሽን ያዢ፣ አከራዮችም ስወጣ ስገባ እየገላመጡኝ ነው። ስለዚህ በማለት እንጀራም ደግሞ ካማረሽ እንጀራ እየገዛሽ ተመገቢ እንጂ ከአሁን በኋላ እኔን እንዳትጠብቂ። አሁን ደግሞ ራስሽ መቻል አለብሽ። እስከ መቼ ከኔ ጋር ትቀመጫለሽ? ቤቱን በጣም ጠቦኛል በማለት እንግዲህ ኢፍራታ እንግዲህ ነግራታለች ማለት ነው። ኢፍራታ ዛሬ ስራ የለኝም፣ ዛሬ ብር አልሰጠሽም፣ እስቲ የሆነ ቦታ ውሰጂኝ፣ ከፈለግሽ ምሳ እጋብዝሻለሁ። ለምን ምሳ ከምትጋብዥኝ ለምን ብሩ አሰጭኝም? ስትላት አይ አብረን የሆነ ቦታ እንሄዳለን። ለምንድነው አብሬሽን የሚሄድ? በማለት እኔ አልሄድም እንዴ አሁን በየደቂቃው ግዴታ ከአንቺ ጋር ተከትዬ መሄድ አለብኝ እንዴ በየሄድሽበት? ስለዚህ ለምንድን ነው ያው ምሳ ምትጋብዥኝ ብሩ ብሰጭኝ ብዬ ነው። አይ የሆነ ቦታ ስለምንሄድ በዛው ምን ምሳ ጋብዝሻለሁ በማለት እንግዲህ ለኤፍራታ መልሳላታለች። ግን እኔ ምሳው ከምትጋብዥኝ ብሩ ብሰጭኝ የተሻለ ይሆናል፣ ቤት ክራይም ደርሶብኛል የሚከፍለው ነገርም ስለሌለኝ በማለት ወይ አንቺ ደግሞ በየደቂቃው ችግር ነው እንደምታወሪ፣ የአንቺ ችግር አያልቅም፣ እኔ ከዚህ ቤት እንደወጣልሽ ነው የምትፈልጊ ስትላትም አዎ እኔ ብር ያስፈልገኛል በማለት ብሩክ ግን መጥቷል ስትላት ጊዜ እንደው ብሩክ እኔ እንጃ እሱማ ካልመጣ ግልግል ነበረ እና ለዛ ነው እና እዛ ነው አብሬሽ መሄድ? አዎ ይግባ ይዤ እሄዳለሁ ብሩኬ ቤት አብረሽኝ ትሄጃለሽ በማለት እና ብሩኬ ቤት ግን ሰው አለ? እኔ እንጃ እኔ አላቅም። ግን እንዶ ዝና ግን አምነሽ ነው? አዎ ዝና ግን ይሳካልሻል ብሎኛል እንዶ ስለዚህ ዝናን አምነዋለሁ። ግን እሱ ግን ባታምኑ ይሻልሻል፣ እሱ መጠቀሚያ ለጊዜው እንዳያረግሽ ስትላት ይፍራታም አይ እኔ እሱ 100 በመቶ አምነዋለሁ ዝናን። ስለዚህ አሁን እኔ አብረሽ ተከተይኝና ብሩኬ ቤት እንሂድና የወረቀት ልስጣቸው። ስለዚህ ይግባኝ እጠይቃለሁ፣ ቤቱ ሙሉ በሙሉ አልተሸጠም። ስለዚህ ይግባኝ መጠየቅና ቤቴ ማስመለስ አለብኝ በማለት እንዶ ይሄ ማደርገው ደግሞ ብሩኬን ባይመጣ ጥሩ ነው፣ ለእኔ ጥሩ ይሆንልኛል፣ ካልመጣ ተከራክሬ ቤቱን ማስመለስ ስለምችል በማለት ግን ይሄም አሁንም አታዩም እንዴ ይሄ ነገር ኧረ ቢቀርብሽ ይሻላል ስትላትም እና ያርፈሽ ተከተይኝ በማለት እንግዲህ መሀል የተነስታ ወደ ብሩኬ ቤት ወረቀቱ እንግዲህ ይግባኝ እጠይቃለሁ ብላ እነ ብሩኬ ቤት እንግዲህ መሄዷ ቀጥላለች። ይፍራታ ነይ ተከተይኝ ምሳ መጋብዝሻለሁ፣ ግን እዛ አብረሽ ተከትለሽ ከኔ ጋር ከሄድሽ እንጂ ዝም ብዬ አይደለም ጋብዝሽ በማለት ያው ይፍራታ ደግሞ እንደምታውቁ ጥቅመኛ አይደለች። ያው እንደ ማሌት በሏት እሺ በቃ ብላ ከጋበዝሽኝማ በቃ ይሄዳለሁ በማለት እንግዲህ ዳጣዬና ቅድስት ምሳ እየበሉ እንግዲህ ከምሳሌ ጋር ቡራ መጣ ብሎ በሩ ቢከፍቱት ያልጠበቁት ነገር ማን ሆነ? ማሌት ትሆናለች። ሄዳ ሩጣ ዳጣዬ ስትከፍታት ምንድን ነው ስትላት ጊዜ ቆይ አንቺ ደግሞ ቤተሰቦችሽ አግኝተሽ አልነበረም እንዴ? ምን ሆነሽ ነው እዚህ? አየሽ ወፍ ዘራሽ አይደለም ቤተሰብ አለኝ በማለት እንግዲህ እንዴ አንቺ ማብረሽ ነው እንዴ መጣሽ? ተመቻችታችሁ ነው ሁለታችሁ የመጣችሁ? ቆይ ምን ፈልጋችሁ ነው የመጣችሁ? ትላይ ቅድስት ይኸውልሽ ብሩክ ሲመጣ ይሄ ወረቀት ስጭ ስትላት ቅድስት የምን ወረቀት ነው? ለማን ነው? ለማን ነው? ለብሩክ ነው ወይስ ለማን ነው የምንሰጠው? ለምን ወረቀት ነው ግን ንገሪኝ እንዴ። በዘር የተዋረሰ ማይብነት ስላለብሽ ቤቱ አልተሸጠም። ስለዚህ ይግባኝ ጠይቄያለሁ፣ ቤት የተመላሽ አረገዋል። ምንድን ነው የሚገባሽ? ዝም ብለሽ ነው የምትደክሚው፣ መቼም አይገባሽም። አይ አንቺ ደግሞ ዝም በይ አይጥ በማለት እንግዲህ ዳጣዬን
ቤቱን አልተሸጠም ነው ያልሽ ትላታለች ቅድስት። አዎ ይሄ ይኸው ሲያጭበረብር ደረስኩበት ይሄ ሌባ። እኔ ማህሌት ነኝ፣ እኔ ማህሌት እባላለሁ ቅድስት አየሽ አለቻት። እናንተ ጤነኞች አይደላችሁም። ደግሞ ስሜ እንዳትቀጁ፣ ሲመጣ በስነ ስርዓት ለብሩክ ስጭ፣ ይግባኝ እጠይቃለሁ። ስለዚህ ተቀበይኝ። ከምር ግን ጋሼ ቤቱን አልሸጠውም። አንቺ ልጅ እንዴ አንዳንዴ ሰራተኛ መሆን ትረሸዋለሽ መሳይ። ሁሉም ነገር የሚነግርሽ ይመስልሻል? እንከፍ እያለች እንግዲህ ለቅድስት እንግዲህ ነይ ኤፍራታ በቃ እንሂድ በማለት ኤፍራታም እንግዲህ ዝም ብላ በሩ ላይ ቆማለች። አናትሽን ሳለልሽ ሂጅ ከዚህ ስትላት ሮጣ ሄደች። እንግዲህ ዳጣዬ ማለት ነው መቼም ለኤፍራታ ማለት ነው አናትሽ ነው ምልሽ ቶሎ ብለሽ ከዚህ በር ላይ ዞር በይ ስትላት ኤፍራታም እንግዲህ እየሮጠች ትወጣለች ማለት ነው። እንግዲህ ያው አስቡ ማለት ነው። ይገርማል። እንግዲህ ቤቱን አልተሸጠም። ስለዚህ ይግባኝ እጠይቃለሁ። ይሄ ብሩኬ ሲመጣ ለብሩኬ ስጭልኝ በማለት እንግዲህ አንዳንዴ የእውነትሽ ነው ግን ማህሌት ቤቱ ግን የእውነት አልተሸጠም ስትላት፣ አንቺ ደግሞ አንዳንዴ እኮ ሰራተኛ መሆንሽም ትረሻለሽ ዞር በይ ምናምን በማለት ደግሞ እንዳትቀጁ በስርዓቱ ለብሩክ ስጭልኝ በማለት እንግዲህ ቆይ እኔ ምለው ዳጣዬ ቤቱ እኮ አልተሸጠም እያለችኝ ነው። ምሳሌ ከየት አምጥተው ነው ያሳከማት? ምንድን ነው ትላለች ዳጣዬ። ግን እኔ ማላውቀው ነገር አለ በቃ ኧረ እባክሽ ዝም በይ። ስራ ስትፈታ ይሆናል ይሄ ነገር ያመጣች። አይ ዝም ብላ አይመስለኝም። እሷ ሁሉም ነገር ዝናን ትሰማዋለች። አሁን ይኸውልሽ ቤቱ ተሽጠዋል ዳጣዬ፣ ግን ይሄ ከየት መጣ ይባላል። ለማንኛውም ያው ቡራ ቢመጣ ይሻላል። ቡራ ሲመጣ እንጂ እኛ ምንም እናውቀው ነገር የለም ትላለች ዳጣዬ ማለት ነው። ኧረ በእናትሽ እንደው ይሄ ዝና ብቻ አንድ ነገር አድርጎት እንዳይሆን ብሩኬ። ቆይ ብሩክ ምን አደረገው? እሱ የሚፈልግ ሞገስን አይደል እንዴ? ቢሆንስ እንዴ መጀመሪያ እኮ ሞገስን ለማጥቃት ብሩክ ላይ ፈቅድለት ይችላል። ኧረ ለማይመስል ነገር አታውሪ ዳጣ። እንደዚህ አይነት ነገር ጥሩ አይደለም። ወይም ከአንዷ ጋር ሊዝናና ክሪፍቶ ሄዶ ይሆናል። ኧረ ክፉ ሀሳብ ነው ይህ። ለአንቺ ነው ጥሩ ያልሆነ፣ ለእኛ ግን ጥሩ ነው። ለምን ለእኔ ብቻ ይሆናል? እና ከሴት ጋር ቢዝናና ዳጣ ይጨንቃታል? ለአንቺ ነው እንጂ እኔንስ በሆነ እንዴት ይጨንቀኛል? መብቱ ነው ይሄ ትላለች ቅድስት። አዎ መብቱ ነው፣ ግን ትወጂዋለሽ፣ አትዋሺ። ግን አንቺ አትወጂውም፣ እወደዋለሁ። ያንቺ የተለየ እኔ የተለየ፣ እኔ በወደውም እንዳንቺ አይደለሁም በማለት እንግዲህ አሁን ሌላ ነገር አታምጭብኝ እስቲ ትላለች ቅድስት ማለት ነው። እንግዲህ ሙድ እየያዘችባት ትገኛለች ዳጣዬ። አንቺ ትወጂዋለሽ፣ አዎ ግን እኔም እወደዋለሁ፣ ያንቺ የበለጠ ነው አለቻት። ግን እኔ ሁሉም ነገር ግራ እየገባኝ ነው ትላለች ኤፍራታ። ግን ዝናን ታውቂዋለሽ አለች። የአባቱ ስም ነው አይደለም። ምን እንደሚሰራ ታውቂያለሽ? ግን ምንም አይሰራም። ከአባቱ የሚያገኘው ውርስ ነው የሚሰራው። የሚናገር ነገር ሁላ ውሸት እንዳይሆን የእውነት ይሄ ሁላ ገንዘብ ከቤተሰብ ወርሶት ይመስልሻል? እሱማ የሆነ ነገር ይሰራል፣ ግን አይነግረኝም። ሉላ ግን በደንብ ልታቅ ትችላለች፣ እኔ ግን አላምነውም በማለት ኤፍራታ ምንም ይስራ፣ ዋናው ነገር ገንዘብ ይሰጠኛል። ግን እጠብሰዋለሁ እኮ እያልሽ ነው። እሱማ ቢሳካልኝ ለምን ግፍ አይሰራ መጠብሰው ነበረ ትላለች ማህሌት። ምንም ቢሆን ህይወት አጭር ናት፣ ደፋር መሆን አለብን። ስለዚህ ከተመቸኝ እጠብሰዋለሁ፣ ከተመቻቸልኝ ደግሞ እሱ ብጠብስ ምንም የሚጎዳኝ ነገር የለም። አይ እኔ በጣም እሱ ልጅ አላምነውም፣ የሚሰራው ስራ ማወቅ አለብሽ ስትላት የፈለገ ለምን የሆነ የፈለገ ግፍ ለምን አይሰራም? አምሼኔ ብር ያምጣልኝ እንጂ ዋና የሚፈለግ ብርና ብር ስለሆነ እንደፈለኩኝ ልመንዝርና እንደፈለኩኝ ልዘርዝር እንጂ ምን ችግር አለው? ምንም ይስራ ምንም ዝና ችግር የለብኝም፣ ግን በቅርቡ እንደምጠብሰው ተስፋ አረጋለሁ በማለት እንግዲህ ኤፍራታ ግን እኔ ከመጀመሪያው ግን ዝና እንደማይሆንሽ ነግሬሽ ነበረ። መጠቀሚያ ነው የሚያደርግሽ እንጂ ለአንቺ ድንቡሎ አንድ ነገር አይጠቅምሽም ብዬ ተናግሬ ነበር። ይህ ሁላ አይመጣም ነበረ ብሩኬ ጋር ብትመለሽና ከብሩኬ ጋር አብረሽ ብትኖሪ፣ ልጁ ምሳሌን በስነ ስርዓት ተንከባክበሽ ይዘሽላት ብትኖሪ፣ እስካሁን አንቺ በክብርና በቅንጡ ቤት በሰራተኛ ነበረ የምትኖሪ። ግን ምን ዋጋ አለው? ያወጣሽ ግፍ ነው ለዚህ ያበቃሽ
ብሩኬ በጣም በድለሹ ነበረ። እንግዲህ የብሩኬ ግፍ እና በደል ነው ዝና ላይ ጣለሽ። አሁንም ይፍራታ ምን አለችኝ በይ፣ ምንም ነገር አይሰራልሽም ብሩኬ፣ እንዲሁ ስትንከራተች ነው፣ መጨረሻሽ ግን ያባረርሻል፣ አይንሽ አልይሽ ነው የሚልሽ በማለት እንግዲህ ይፍራታ እንግዲህ ያለው ነገር ለማህሌት ነግራታለች። ማህሌት ግን አሁንም ተስፋዋ ገና ነው። አይ በሱ ተስፋ አልቆርጥም፣ ስለዚህ በቅርቡም አፈቅረዋለሁ፣ ቀስ በቀስ እሱም በፍቅር ይወድቃል፣ የእሱ ንብረት ወደ እኔ ያመጣዋለሁ ዝናም በማለት እንግዲህ በተስፋ እየኖረች ትገኛለች ማለት ነው። አዎ ባይሆን እንኳን ይሄ እንኳን ቢሳካልሽ ጥሩ ነው። እሱ ማፍቀር እንኳን ቢሳካልሽ ጥሩ ነው። ግን እሱ አንቺን አያፈቅርም በፍጹም። እሱ የሚያፈቅር ሉላን ነው። ሉላን እስቲ በደንብ ምን እንደሚሰራም ደግሞ በዛውም ሉላ ብታገኛት ዝና ስራው ምንድን ነው? ብርሴ ሁላ ኬት ነው የሚያመጣው? ይሄ ሁላ የሚያመነጭስ ሀብት ኬት መጥቶ ነው ብለሽ በደንብ አርገሽ ለሉላ ትጠይቂያታለች። ስለዚህ ከሉላ መግባባት አለብሽ። ለምን የሚያመጣው ብር አይደለም ስትላትም፣ አይ እሱ እኮ ከቤተሰቡ የወረሰው የውርስ ብር ነው፣ ግን አንዳንዴ የሆነ ስራ የሚሰራው አለ፣ ግን እሱ በቃ ምንም ይስራ ምንም አብሽ ብር ማምጣቱ ነው በማለት ዋናው ብር ማግኘቱ ነው በማለት እንግዲህ መልሳላታለች ማለት ነው። ያው ይፍራታም እንግዲህ ጥቅመኛ ናት። ማሌትም እንደምታውቁ በጣም እንግዲህ ያው ለጥቅም ብላ ነው የሁላ ማታረገው ነገር የለም ማለት ነው። ዝናም እንግዲህ በጣም ተናዶባታል ማለት ነው። እንዴት እንደዚህ አይነት ነገር ታረጊያለሽ? እኔ ለአንቺ ሚስጥር ነው ብዬ ብነግርሽ ሄደሽ ለነ ብሩኬ ሄደሽ ምታወሪ ቤት ሄደሽ ያወራሹ ምንድን ነው በማለት እንግዲህ የብሩኬም ወንድም እንግዲህ ያው ብሩኬ በመጥፋቱ በጣም አዝነዋል። ዳጣኔ አሳይኝ ማህሌት ቤት አሳይኝ፣ ማህሌትን አግኝቼ እሷን ማነጋገር እፈልጋለሁ፣ እኔ ዳጣ አሳይኝ በማለት በቃ ተረጋጋ ሄጄ ያሳያለሁ በማለት እንግዲህ ዳጣዬም ያው ተነስታ እንግዲህ እነ ማህሌት ቤት እንግዲህ ልታሳየው ነው። ያው ማህሌት ቤት የላት የምትኖር ከኤፍራታ ጋ ነው እንግዲህ ያው ዞሮ ዞሮ እንግዲህ ያገኛታል ማለት ነው። እሷም አይቀርላትም። እሷም ሲያገኛት የታለ ወንድሜ ምን ሆኖ ነው? ወንድሜ ምን አርገሽ ነው? እኔ ወንድሜ አንድ ነገር ቢሆን ከአንቺ ራስም አልወርድም በማለት እንግዲህ የብሩኬ ወንድም አስጠንቅቋታል ማለት ነው። ዝናም አይንሽን እንዳላይ ብሎ እንግዲህ አሁን እሷ ጭንቀት ውስጥ ገብታለች ማህሌት ማለት ነው። እንግዲህ ማንጋ ትሆን ዝና ጋ እንዳትሆንም ይኸው ብሩኬ ጋም እንዳትሆንም፣ ብሩኬ የት እንደደረሰ አይታወቅም። ያው ይፍራታም ደግሞ እንግዲህ ከቤት እንድትወጭልኝ እያለቻት ነው። ቤት ኪራይ ደርሶብኛል፣ ሰዎች ሲወጡ ስገቡ የገላመጡኝ ነው። ስለዚህ ቤት እንድትፈልጊ የራስሽ ችለሽ እንድትቀመጭ እያለቻት ነው። እንግዲህ ግራ ተጋብታለች ማህሌት ማለት ነው። እና ቤተሰቦቼ እንግዲህ ማህሌት መጨረሻው እንግዲህ ምና ይሆናል። ያው ብሩኬም እስካሁን ድረስ አልተገኘም። እንግዲህ ጠፍቶ ቀርተዋል። እንግዲህ መጨረሻ ምና ይሆናል። ሰላማችሁ ይብዛልኝ እላለሁ።